ሰላም እንደምን አላችሁ? እንዴት ናችሁ? ዛሬ በጣም ደስተኛ ሆኛለሁ። ለምን አትሉኝ? ኢባፊን ላያት መጥቻለሁ። ዛሬ ከስንት ጊዜ ቀጠሮ በኋላ ተሳክቶልኝ መጣሁ። ደስ ብሎኛል። እውነት ለመናገር እዚህ ለመምጣት በጣም ለአስጨራሽ ነገር አጋጥሞኝ ነበር፣ ግን አልሰማም ብዬ ነው የመጣሁት። ስለመጣሁም ደግሞ በጣም ደስ ብሎኛል። ኢባፊዬን አያችኋት እንዴት እንደምታምር የኔ ወርቅ የኔ ማር እናቴ ውሻዬ በጣም ደስተኛ ነኝ ስለመጣሁ ስላየኋት። እንደዚህ አይነት ልጆች ከምንም ነገር በላይ የሚፈልጉት ፍቅር እንክብካቤ ነው። በሰው ልጅ በቃ አብረዋቸው ስለቆየ ስለዳሰሷቸው አብረዋቸው ጊዜ ስላሳለፉ በጣም ደስተኛ ነው የሚሆኑት። በተቻላችሁ መጠን እንደዚህ አይነት ልጆች አሏችሁም ሆናችሁ ወይ ደግሞ ያላቸውን የምታውቁ ሰዎች ያላችሁን ጊዜ በመሄድ ብታካፍሏቸው እጅግ በጣም ደስተኛ ነኝ። ደግሞ ውጤቱን ታዩታላችሁ። እውነት ለመናገር እኔ ለበረከት የአካል ጉዳተኛና የወላጅ አልባ ህፃናት አምባሳደር ነኝ። እዛ ቤት እኛ ቤት ውስጥ የማያቸውን የልጆች ሰው የመፈለግ ሰው የመውደድ ሁኔታ ከምንም ነገር በላይ ስለማየውና ስለምረዳው እኔ ፍቅር ለዛ ደግሞ ዛሬ እንግዲህ እዚህ ቤት ተገኝቻለሁ። ኢባፊዬን ማቃት ቲክቶክ ላይ ነው ማያት። ስለዚህ ብዙ ጊዜ ከምንም ነገር በላይ ደግሞ በጣም በዚች አጋጣሚ ማድነቅ የምፈልገው ቤተሰቦቿን ነው። በተለይ እንግዲህ አባቷን ዛሬ ነው ያወቅኩት። እናቷን ግን በጣም በሚገርም ሁኔታ ጽናቷ ልጇን አደባባይ አውጥታ በልጇ ፕራውድ ማድረጓ ለሌሎች ትምህርት እንድትሆን ሌሎች እንደዚህ አይነት እናቶች ተስፋ እንዳይቆርጡ ለሌሎች ትምህርት ናት። በእውነት ትልቅ ትምህርት ቤት ናት ለኔ እና ነገ ምን እንደሚያጋጥመን አናውቅም። የሁላችንም የልጆቻችን እድል ያለው በፈጣሪ እጅ ነውና ሁላችንም እንደዚህ አይነት ጽናት፣ ተስፋ አለመቁረጥ፣ በልጆቻችን ፕራውድ ማድረግ መኩራት ይገባናል። ልጆች የእግዚአብሔር ስጦታዎች ናቸው። በምን መንገድ እንደሚመጡ ግን አናውቅም። እኛ ጋር ሲመጡ እርግማኖቻችን ሳይሆን ምርቃቶቻችን ናቸው። ምናልባት ፈጣሪ ከምን ሊታደገን እንደዚህ አይነት ልጆችን እንደሰጠን ቤት ውስጥ እንደዋለን አናውቅ። ስለዚህ ሁላችንም በእውነት ከልብ ለመናገር የምፈልገው ፈጣሪ አይሳሳም። የሚሰጠንን ነገር በጸጋ ተቀብለን በትልቅ ተስፋ ከልጆቻችን ጋር የምናሳልፈው እያንዳንዷ ሰዓት ትልቅ ዋጋ አላትና እኔ አዱ በጣም 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 ነው የማከብርሽ። እውነት ለመናገር እግዚአብሔር በሚያውቀው ከልቤ እንዲሁም አባቷም ሰው በጣም ነው የማከብርህ። እንደዚህ አይነት ህይወት ያላቸው እናቶች በጣም የሚረዱ ባሎች የህይወት አጋሮች ሲኖሩ በጣም ትልቅ ነገር ነው። ከእግዚአብሔር መመረጥ ያስፈልጋል። ከእግዚአብሔር ወይዬ እኔ ፍቅር እናቴ እሻዬ ብትዳሽ እድዳ እና እባካችሁ በፍጹም ተስፋ መቁረጥ እንዳይኖራችሁ በምንም አይነት መንገድ እያንዳንዱን የምትሰጠው። በነገራችን ላይ እኔ ለመጀመሪያ ጊዜ ሳያት እንዴት ልጇን አደባባይ ላይ ታበላለች ምናምን ብዬ በጣም ደንግጬ ነበር። ይሄ የእናትነት ስስት ሰው አይን ውስጥ ታስገባታለች ብዬ ሚውት አድርጌው ነበር እና የሰማሁት በጣም ደንግጬ ነበር። በኋላ ግን በደንብ ስከታተላት ድምፁን ጨምሬ ለካ ልጆች እንጀራ አይበሉም፣ እንደዚህ አያደርጉም፣ እንደዚህ አይነት ልጆች የሚለውን ኮንሴፕት ለማጥፋት ነው እና ምን ያክል ትሪት ከተደረጉ ኖርማል ልጆቻችን ሊያደርጉት የሚችሉትን ነገር ማድረግ እንደሚችሉ መልመድ እንደሚችሉ ያሳየችበት ትምህርት ነውና በጣም ደስ ብሎኛል። ጽናቷን እኔ በእውነት በጣም ነው ማደንቃት። ይሄ ትልቅ መባረክ ነው፣ ከእግዚአብሔር ዘንድ መመረጥ ነው። ብዙዎቻችን አለን፣ እርግጠኛ ነኝ እንደዚህ አይነት ልጆች አለን ሰዎች ልጆቻችን ላለማሳየት በር ዘግተን የምንኖር ሰዎች አንጠፋም ብዬ አስባለሁ። ይሄ ትልቅ ትምህርት ሊሆናችሁ ይገባል። ሰዎች ሲመጡ በሯን ከፍታ በቃ አንድ ቀን የደከማት አትመስል። እርግጠኛ ነኝ እንቅልፍ እንደማትተኛ፣ ግን እንቅልፍ የምትተኛ ነው የምትመስለው። ስትለጥጥ ያደረች ነው የምትመስለው። ሳቅ ከፊቷ አይጠፋ።
በዛ ላይ በቃ ቁጭ ብድግ ኤነርጀቲክ ናት በጣም እና በጣም ነው የምቀናብሽ አሉኝ። በእውነት እግዚአብሔር ምስክሬ ነው። ጤነኛ ልጆች እንኳን ይዘን ምን ያክሎቻችን ደካማ እንደሆነ እናውቀዋለን። እና በጣም ነው እንግዲህ የምኮራብሽ። እግዚአብሔር አምላክ አሁንም ጽናትሽን አይቶ እሷንም ይማርልን። እንደው የነገ ተስፋሽን ሁሉ ያለምልመው አብስቶ ይስጥሽ። በእውነት የልፋትሽን ውጤት ለማየት ያብቃሽ። ሌሎች ልጆችሽን ይባርክልሽ። እንዲሁም ደግሞ ከምንም ነገር በላይ ለሌሎች ትምህርት ነሽና እውነት ልቦናሽን አብስቶ ይባርከው ማለት ፈልጋለሁ። ወሬ ያበዛሁባችሁ በጣም ደስ ስላለኝ ነው። ከምንም ነገር በላይ ስላየኋት በጣም ደስ ብሎኛል። ሌላ ጊዜም በደንብ ከሷ ጋር የማሳልፈውን ጊዜ ያሳያችኋለሁ። እንዲሁም በዚህ አጋጣሚ ለበረከት እየመሄዳችሁ ብትጎበኙት ደስ ይለኛል። አድራሻችን ለሚኩራ ክፍለ ከተማ በስተጀርባ ትንሽ ወረድ ብሎ 100 ሜትር ያክል ወረድ ብሎ ታገኙታላችሁ። ወላጅ አልባ ህፃናት ብቻ ሳይሆኑ እንዳልኳችሁ ተደራራቢ ችግር ያለባቸው ልጆች ናቸውና በተለያየ ተቋማት በተለያየ ቤተሰቦች ቢጎበኙ ያለንን ብናካፍላቸው ፍቅራችንን ጊዜያችንን አንዲት ሳሙና ለነሱ ዋጋ አላት፣ አንዲት ዳይፐር ዋጋ አላት እና የምትችሉት ለልጆች ባደረግን ቁጥር ለፈጣሪ ማበደር ነው ብዬ አምናለሁኝና ለፈጣሪ እናበድር እላለሁ። በተረፈ በጣም ወዳችኋለሁ። ደስ ብሎኛል። በዚህ አጋጣሚ ይሄንን ዩቲዩብ ሰብስክራይብ እያደረጋችሁ ለሌሎች እንዲዳረስ እንደዚህ አይነት ቀና ሀሳቦችን ለሌሎች በማዳረስ ከጎናችን እንደምትሆኑ ተስፋ አደርጋለሁ። ወዳችኋለሁ። ቻው። እና ተረፈ ከዚህ የተረፈ ደግሞ ኤባብዬ እየመጣችሁ ጎብኙልኝ። እውነት አዱዬ ቤቷ ክፍት ነው። ፍቅር ለሰጠ ሁሉ ቀና አስተሳሰብ ላለው ሰው ሁሉ ልቧም ቤቷም ክፍት ነው። እየመጣችሁ ከኤባብዬ ጋር ጥሩ ጊዜ አሳልፉ። ፍቅራቸውን ስጡልኝ። በምትችሉት ሁሉ እሷንና መሰል ልጆችን ፍቅር ጊዜ በመስጠት የአቅማችንን በማድረግ ከጎናችን ሆነን ሌሎች እናቶችን እንዳይደክሙ ተስፋ እንዳይቆርጡ አይዟችሁ በማለት እናግዛቸው። ግድ የላችሁም። በነገራችን ላይ እንደዚህ አይነት ልጆች ብቻ ሳይሆን አካል ጉዳተኝነት ፈልገን የምናመጣው ነገር አይደለም። በአንዲት ማይክሮሴኮንድ ሀፕን የሚያደርግ ነገር የሴኮንዶች ጥርቅም ወይ ደግሞ የደቂቃዎች ክስተት ህይወታችንን ከነበር ወዳልነበር ይቀይራል እና የቆመ ይመስለው ሁሉ እንዳይወድቅ ይጠንቀቅ። ስለዚህ ያንን አስቡበት።